የተመረጥክ ሆይ በእንቅስቃሴህ ላይ ጥላቻ ያላቸውን ሰዎች እንዴት ትለያለህ? የተመረጥክ ሆይ አሁን ልትሰማኝ ይገባል። ብታምንም ባታምንም አንተን ለመጉዳት የሚጥሩ ሰዎች አሉ። ያንተ አውናዊ ብርሃን ቢኖርም እንኳ አንዳንድ ግለሰቦች ያንተን ማንነት ዝቅ ለማድረግ አሉታዊ ኃይላቸውን ሊጠቀሙ ይችላሉ። ነገር ግን ከመጠን በላይ አትጨነቅ። እነዚህን ሰዎች የምትለይበት መንገድ አለ። ሰዎች አንተ የተመረጥክ መሆንህን ሲያውቁ ምላሻቸው በጣም የተለያየ ሊሆን ይችላል። አንዳንዶች በአድናቆትና በአክብሮት ሲመለከቱ፣ ሌሎች ግን በአንተ እውነተኝነት፣ ብርሃንና መንፈሳዊ ንቃት ስጋት ሊሰማቸው ይችላል። ይህ አሉታዊ ምላሽ ብዙውን ጊዜ ከራሳቸው ያለመተማመን ስሜትና ፍርሃት የሚመነጭ ነው። ምክንያቱም አንተ በምታንጸባርቀው ንጽሕናና ጥንካሬ የተፈተኑ መሰል ሊሰማቸው ይችላል። እነዚህን ሁኔታዎች መረዳት በመንፈሳዊ ጉዞህ በሰላምና በብቃት ለመጓዝ ወሳኝ ነው። ለአንተ ማንነት አሉታዊ ምላሽ የሚሰጡ ሰዎች ብዙውን ጊዜ ይህን የሚያደርጉት በገዛ ሕይወታቸው ላይ ሁከት እንደፈጠርክ ስለሚሰማቸው ነው። ያንተ መኖርና ድርጊቶች እነሱ ሊጋፈጧቸው የማይፈልጓቸውን ወይም ዝግጁ ያልሆኑባቸውን የሕይወታቸውን ክፍሎች ሊያጎሉባቸው ይችላሉ። ይህም አንተን የማዳከም ወይም የማንቋሸሽ ባህሪን ሊቀሰቅስባቸው ይችላል። እነዚህን ባህሪያት በምግባር መረዳትህ አስፈላጊ ነው፣ ምክንያቱም ችግሩ ካንተ ሳይሆን ከራሳቸው ያልተፈቱ ውስጣዊ ችግሮች ጋር የተያያዘ ነው። ሁል ጊዜ ንቁ መሆንና አንተን ወደ ታች ሊጎተቱህ የሚፈልጉትን መለየት አለብህ። እነዚህ ግለሰቦች እውነተኛ ዓላማቸውን ደብቀው እንደ ጓደኛ ወይም እንደ ደጋፊ ሊቀርቡህ ይችላሉ። ረቂቅ ምልክቶችን አስተውል እና ውስጣዊ ስሜትህን እመን። አንድ ሰው ሁል ጊዜ ያንተን ዓላማ የሚጠራጠር፣ ተሞክሮችህን የሚያቃልል ወይም ጥርጣሬን የሚዘራብህ ከሆነ እነዚህ ያንተ መንፈሳዊ እድገት ስጋት እንደፈጠረባቸው አመልካቾች ሊሆኑ ይችላሉ። እነዚህን ሁኔታዎች ማወቅህ ትኩረትህን እንድትጠብቅ እና ደህንነትህን እንድትጠብቅ ይረዳሃል። አንተን ላለመረዳት በቆረጡ ሰዎች ፊት ራስህን ለማረጋጋት መሞከር ወይም ወደ ግጭት ውስጥ መግባት የለብህም። እንደ ተመረጠ ሰው ጉዞህ ውጫዊ ማረጋገጫ የማይፈልግ የግልና መንፈሳዊ መንገድ ነው። በመርሆችህ ላይ ጽና፣ ተግባርህ ለራሱ እንዲናገር ፍቀድ። የቡሜራንግ ውጤት ዘ ቡሜራንግ ኢፌክት። የቡሜራንግ ውጤት ወደ አጽናና ላከው ማንኛውም ኃይል ውሎ አድሮ ወደ አንተ ተመልሶ እንደሚመጣ የሚያሳይ ኃያል መንፈሳዊ መርህ ነው። ለተመረጡት ሰዎች ይህ ማለት በተቃዋሚዎቻቸው የሚሰነዘርባቸው ማንኛውም አሉታዊ ድርጊት ወይም መጥፎ ዓላማ በመጨረሻ ወደ ላኪው ተመልሶ ተቃዋሚዎቹን ራሳቸውን ይጎዳል ማለት ነው። ተቃዋሚዎች የተመረጡትን ሰዎች ለመጉዳት ወይም ለማዳከም ሲሞክሩ ብዙ ጊዜ የሚመሩት በቅናት፣ በፍርሃት ወይም በቁጥጥር ፍላጎት ነው። እነዚህ አሉታዊ ዓላማዎች ከአሉታዊ ውጤቶች ጋር የሚጣጣሙን የንዛዜ ድግምግም ወይም ቫይብሬሽናል ፍሪኩዌንሲ ይፈጥራሉ። የተመረጡት ሰዎች በመንፈሳዊ ጥንካሬያቸውና በዓላማቸው ንጽሕና ስለሚጠበቁ የተቃዋሚዎቻቸው ጎጂ ተግባራት ይመለሳሉ። ይህ የቡሜራንግ ውጤት ይዘት ነው። የወጣው አሉታዊ ኃይል በአድማስ የተፈጥሮ ሕግጋት ተባስቶ ወደ ባለቤቱ ይመለሳል። ይህ መንፈሳዊ ጥንካሬ የተመረጡትን ሰዎች የማይነኩ ያደርጋቸዋል። ተቃዋሚዎች በስም ማጥፋት፣ በማጭበርበር ወይም በቀጥታ ጉዳት ጥቃታቸውን ሲሰነዝሩ ያልተጠበቀ ኃይል ይገጥማቸዋል። ግባቸውን ከማሳካት ይልቅ የገዛ ድርጊታቸው ውጤት ሲከታቸው ያገኙታል። ይህ የኋላ እሳት መለኮስ የቅርብ ጊዜ ውጤት ብቻ አይደለም። ብዙውን ጊዜ ተቃዋሚዎች ወደ ጥልቅ ድንጋጤና ግንዛቤ እንዲመጡ ያደርጋቸዋል። አሉታዊ ድርጊታቸው ከንቱ መሆኑንና ጉዳቱ ለራሳቸው ብቻ መሆኑን መረዳት ይጀምራሉ። ይህ የቡሜራንግ ውጤት በኋላ ላይ በዝርዝር የምንመለከተው የአንድ ትልቅ ነገር አካል ነው። ስለዚህ መጨረሻው ድረስ ተከታተል። ተቃዋሚዎች እንደ እድገት ማፋጠኛ። የተመረጡት ሰዎች ጉዞ ብዙውን ጊዜ ተቃዋሚዎችንና ፈተናዎችን መጋፈጥ ያካትታል። እነዚህ ተግዳሮቶች የተመረጡትን ከማሸነፍ ይልቅ ለመንፈሳዊ ንቃታቸውና ለጥንካሬያቸው እንደ ማነቃቂያ ያገለግላሉ። ተቃዋሚዎች የተመረጡትን ለማዳከም ሲሞክሩ ሳያውቁት ለመንፈሳዊ እድገታቸውና ለጽናታቸው አስተዋጽኦ ያደርጋሉ። የተመረጡት ሰዎች መጥፎ ዓላማ ወይም ጎጂ ድርጊቶች ሲሰነዘርባቸው እነዚህ ሙከራዎች እንደ ማንቂያ ደውል ሊያገለግሉ ይችላሉ። የሚያጋጥማቸው ተቃውሞ ወደ መንፈሳዊ ሀብቶቻቸው ጠልቀው እንዲገቡ ውስጣዊ ጥንካሬያቸውንና መለኮታዊ መመሪያቸውን እንዲጠቀሙ ያስገድዳቸዋል። በጫናው ከመሸነፍ ይልቅ የተመረጡት ሰዎች ስለ መንፈሳዊ ደረጃቸውና አቅማቸው የበለጠ ግንዛቤ ሲያገኙ ይታያሉ። ከነዚህ ተቃውሞች የሚገኘው አንዱ ጥልቅ ውጤት የመለኮታዊ ስልጣንን መገንዘብ ነው። የተመረጡት ሰዎች መንፈሳዊ ጉዟቸው በከፍተኛ ኃይሎች የሚመራና የሚጠበቅ መሆኑን መረዳት ይጀምራሉ። ይህ ግንዛቤ መንገዳቸው የግል ጥረት ብቻ ሳይሆን የሰፊው መለኮታዊ ዕቅድ አካል መሆኑን ስለሚያውቁ በራስ መተማመንና የዓላማ ስሜት ይሰጣቸዋል። ክትትልና ፍርድ። በሌሎች እንደምትታዘብ ወይም እንደምትፈረድበት የሚሰማህ ስሜት ሰዎች ያንተን እውነተኛ ማንነት እንደ ተመረጠ ሰው መለየታቸውንና ሊጎዱህ እንደሚፈልጉ የሚያሳይ ትልቅ ምልክት ሊሆን ይችላል።
መጠበቅህ ምቾት የማይሰጥ ስሜት ሊፈጥርና ከማህበረሰቡ ደንቦች ጋር እንድትስማማ የማያቋርጥ ጫና ሊፈጥርብህ ይችላል። ሰዎች ያንተን ልዩ መንፈሳዊ ደረጃ ሲረዱ በጥርጣሬ ወይም በጥላቻ ሊመለከቱህ ይችላሉ። ይህ ምላሽ ብዙውን ጊዜ ያንተን እውነተኛ ተፈጥሮና የተሸከምከውን ብርሃን መረዳት ባለመቻላቸው የሚመጣ ነው። ባንተ እውነተኝነት ስጋት ሊሰማቸው ይችላል። በዚህም ምክንያት ያላቸውን የተዛባ አመለካከት የሚያረጋግጡ ምልክቶችን ለማግኘት በጥንቃቄ ሊከታተሉ ይችላሉ። እንደተመረጠ ሰው ያንተ ድርጊት፣ እምነትና ዓላማ እነዚህን የተመለመዱ ደንቦች ሊፈታተኑ ይችላሉ። ይህ በእውነተኛ መንፈሳዊ መንገድህ ላይ መጓዝና የሌሎችን አመለካከት ማስተናገድ መካከል ባለህ ጉዞ ላይ የብቸኝነት ስሜት ሊፈጥርብህ ይችላል። መከራ የመቋቋም ኃይል። መከራ የተመረጡት ሰዎች የጉዞ አካል ነው። ሆኖም ግን ለጥልቅ ግላዊና መንፈሳዊ ለውጥ ትልቅ አቅም አለው። ፈተናዎችና ጥቃቶች ሲገጥሟቸው የተመረጡት ሰዎች ከበፊቱ የበለጠ ጠንካራ፣ ጽኑ እና የበራላቸው ሆነው የመውጣት ዕድል አላቸው። እያንዳንዱ ፈተናና ጥቃት የተመረጡት ሰዎች ባህሪ የሚቀረጽበት እቶን ነው። በመከራ መሸነፍ ይልቅ የተመረጡት ሰዎች ጨለማውን ለማለፍ ውስጣዊ ጥንካሬያቸውንና መለኮታዊ መመሪያቸውን ይጠቀማሉ። በመከራ ውስጥ ቀደም ብሎ ያላወቁትን ድብቅ ድፍረት፣ ጽናት እና ጥበብ ያገኛሉ። መከራ በተመረጡ ሰዎች ውስጥ ትህትናንና ርኅራሄን ያዳብራል። በገዛ ትግላቸው ውስጥ ለሌሎች ስቃይ ርኅራሄ ያገኛሉ። ሁሉም ሰው የራሱ ፈተና እንዳለበት ይረዳሉ። ራስን መንከባከብና ጥበቃ። በተመረጡ ሰዎች ላይ የሚሰነዘሩ ዛቻዎች ወይም ጥቃቶች ሲኖሩ ለራስ እንክብካቤና ለጥበቃ ቅድሚያ መስጠት ወሳኝ ነው። ራስን መንከባከብ አካላዊ፣ ስሜታዊ እና መንፈሳዊ ደህንነትን የሚያበረታቱ የተለያዩ ልምምዶችን ያካትታል። ተመረጡ ሰዎች ኃይላቸውን የሚያድሱ ተግባራትን፣ ለምሳሌ የአካል ብቃት እንቅስቃሴ፣ ጤናማ አመጋገብ እና በቂ እረፍት ቅድሚያ መስጠት አለባቸው። ግልጽ የሆኑ ወሰኖችን ባውንደሪስ ማበጀት ሌላው የጥበቃ ገጽታ ነው። ወሰን ማበጀት ማለት የትኛዎቹ ባህሪያትና ግንኙነቶች በሕይወት ውስጥ ተቀባይነት እንዳላቸው መግለጽ ነው። ወሰኖችህን ለሌሎች በግልጽ በመንገር ደህንነትህንና ታማኝነትህን የሚጠብቅ የመከላከያ ግንብ ትፈጥራለህ። መለኮታዊ ቅጣት። ለተመረጡት ሰዎች የመለኮታዊ ቅጣት መርህ የአጽናፈ ሰማይ የምክንያትና ውጤት ሕግ ማሳሰቢያ ነው። ተቃዋሚዎች በተመረጡት ሰዎች ላይ አሉታዊ ኃይል ሲያሳርፉ ሳያውቁት ወደ ገዛ ውድቀታቸው የሚመራ የክስተቶች ሰንሰለት ይጀምራሉ። ይህ ክፍያ ብዙውን ጊዜ እነሱ ሊያደርሱት ካሰቡት ጉዳት ጋር በሚመሳሰል መልኩ በተከታታይ ተግዳሮቶች ይገለጻል። የተቃዋሚዎች ውድቀት በበቀለኛ አምላክ የሚሰጥ ቅጣት ሳይሆን የገዛ ድርጊታቸው የተፈጥሮ ውጤት ነው። የተደበቁ እውነቶች መገለጥ። የተመረጡት ሰዎች በመንፈሳዊ ጉዟቸው ላይ ሲጓዙ በአታላይ ተግባራት ሊያጠራቸው የሚፈልጉ ተቃዋሚዎች ሊገጥሟቸው ይችላሉ። ሆኖም ግን አጽናፈ ሰማይ የተደበቁ እውነቶችን ወደ ብርሃን የሚያወጣበት መንገድ አለው። ተቃዋሚዎች በአታላይ ተግባራት ውስጥ ሲሳተፉ የእውነትን ፍሰት የሚያውኩ የኃይል መዛባቶችን ይፈጥራሉ። ሆኖም ግን አጽናፈ ሰማይ በመለኮታዊ ፍትህ መርህ ስለሚሰራ የተደበቁ እውነቶች በመጨረሻ ወደ ላይ መውጣታቸው አይቀሬ ነው። እነዚህ የግልጽነት ቅጽበቶች የቅዠት መጋረጃዎችን በመቅደድ የተቃዋሚዎቻቸውን እውነተኛ ተፈጥሮ ይገልጣሉ። እስካሁን ስለተከታተሉኝ አመሰግናለሁ። ቪዲዮውን ከወደዱትና ተጨማሪ እንዲህ ያሉ መረጃዎችን ማየት ከፈለጉ እባክዎን የሰብስክራይብ ቁልፍን በመጫን ኦል የሚለውን ይንኩት። የእርስዎ ድጋፍ በጣም ያስፈልገኛል። የእርስዎን ተሞክሮ ወይም ሐሳብ ከታች ባለው አስተያየት ኮሜንት መስጫ ላይ ያካፍሉኝ። እስከሚቀጥለው ጊዜ ድረስ ደህና ሁኑልኝ።